የአሜሪካ መንግስት በአካል በመቅረብ የሚደረግ የቪዛ ቃለ መጠይቅን አስገዳጅ አድርጓል። ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ውድ የቻናላችን ቤተሰቦች የዕለቱን መረጃም ወደ እናንተ እናጋራለን። ቪዛ ለማውጣት ወይም ለማደስ እያሳሰባችሁ ከሆነ አሊያም ደግሞ የምነግራችሁ መረጃም በአዲስ አበባ የሚገኘው የአሜሪካ ኤምባሲ አዲስ መመሪያ አውጥቷል። ይህ መመሪያ ምን ይላል? ምን መደረግ አለበት? ምን ማድረግ አለብኝ ለምትሉ ሰዎች ጠቃሚ ነውና ብትከታተሉኝ። በተለይ ደግሞ ቪዛችሁን በፖስታ ቤት ወይም ያለ ቃለ መጠይቅ ለማደስ ያሰባችሁ ሰዎች ይህንን መረጃ ብትጠቀሙበት መልካም ነው። ዝርዝሩን እንደሚከተለው አቀርባለሁ። አብራችሁን ብትቆዩ በአክብሮት ጋብዛለሁ። እንግዲህ የአሜሪካ መንግስት በአካል በመቅረብ የሚደረግ የቪዛ ቃለ መጠይቅን አስገዳጅ አድርጓል። ከጥቅምት 1 2025 ጀምሮም በአሜሪካ የቪዛ አሰጣጥ ሂደት ትልቅ ለውጥ እንደሚደረግ ተገልጿል። ከጥቅምት 1 2025 ጀምሮም የአሜሪካ ቪዛ አሰጣጥ ሂደት ትልቅ ለውጥ ሊደረግበት መሆኑ ተገልጿል። በአዲሱ መመሪያ መሰረት ማንኛውም ስደተኛ ያልሆነ የቪዛ አይነት አመልካች በኤምባሲው ቆንስላ ጽሕፈት ቤት በአካል በመገኘት ከቆንስላ መኮንን ጋር ቃለ መጠይቅ እንዲያደርግ ይገደዳል። ይህንን አዲስ ደንብ አብዛኞቹ የቪዛ ዘርፎች የሚሸፍን ሲሆን በተለይ ቀደም ሲል የነበራቸውን ቪዛ ለማደስ የሚያመለክቱ ግለሰቦች ጭምር የሚያካትት መሆኑ ታውቋል። አመልካቾች ከጥቅምት ወር ጀምሮ ለሚኖራቸው ቀጠሮ ይህንን አዲስ አሰራር ከግምት ውስጥ በማስገባት አስፈላጊውን ዝግጅት እንዲያደርጉ መልእክቱን አስተላልፏል። ዝርዝር ሁኔታውና ዝርዝር መረጃ ለማግኘት በኤምባሲው ማስታወቂያ ላይ የሚገኘውን የኪውአር ኮድ ወይም ድረገጹን መጎብኘት እንደሚቻል ተገልጿል። በተለይ ደግሞ በዚህ ጉዳይ ላይ ዝርዝር ነገር ነግራቸዋል። በአዲስ አበባ የአሜሪካ ኤምባሲ መመሪያ አውጥቷል። ይህ መመሪያ ምንድን ነው? ስለ መመሪያው እማነሳው ነገር ይኖራል ብያችኋለሁ። ዋናውን ነገር ልንገራችሁ። ኤምባሲው ይፋ ባደረገው መረጃ መሰረት ከጥቅምት 1 2025 ጀምሮ በቪዛ አሰጣጥ ላይ ትልቅ ለውጥ አድርጓል። ከነዚህ ለውጦች መካከል ደግሞ የሚከተሉት ዋናዎቹ ናቸው። በአብዛኛው እንግዲህ የቪዛ አይነቶች ውስጥ የሚመደቡ ስደተኞች ያልሆኑ ነን ኢሚግራንት የቪዛ አይነት በአካል ተገኝቶ ቃለ መጠይቅ ማድረግ ያስፈልጋል በማለት በተደጋጋሚ እንግዲህ ከሰሞኑ በማህበራዊ ሚዲያው ላይ እንደምንመለከተው ይህን ማድረግ ይጠበቅባቸዋል። የቪዛ አመልካቾች ቪዛ ለሚያሳድሱም ያው ነው፣ ተመሳሳይ ነው ነገርየው። ቪዛ የሚያሳድሱ ሰዎች ቀደም ሲል ቪዛ የነበራቸውና አሁን ለማደስ የሚፈልጉ አመልካቾችም ቢሆኑ ቀደም ሲል እንዳልነው እንደ መጀመሪያዎቹ ሰዎች በአካል ቀርበው ቃለ መጠይቅ የማድረግ መመሪያ እነሱንም በደንብ ይመለከታልና ቃለ መጠይቅ አድርገው መመሪያው በሚከተለው መሰረት ማድረግ ይኖርባቸዋል። ሌላው ከቆንስላው ጋር መገናኘት ነው። እያንዳንዱ አመልካች እንግዲህ ከኤምባሲው የቆንስላ ጋር መገናኘት፣ ፊት ለፊት መነጋገር ግዴታ ነው። ቃለ መጠይቅ ማድረግም ግዴታ ሆኗል። በበርካታ እንግዲህ ቀደም ሲል እንደገለጽ ነው ለአመልካቾችም ለጠያቂዎችም እንደዛ ሆኗል። ለማደስ የሚፈልጉም ሌላኛው እንግዲህ ምክር ነው። ይህንን ምክር መለግሳችሁ እንግዲህ በወዳጅነት ነው። ይህም ማለት ምን ማለት ነው? ያው የሚለው ቪዛችሁን ለማደስ የነበረው እናንተ ይጠቅማችኋል ብዬ ማስበውም በተለይ በእንደዚህ ያለ መልኩ ቪዛ ለማውጣት ቪዛ ለማደስ በተለያየ መልኩ ለምትፈልጉ ወዳጆቼ የዩቲዩብ ቻናሌ ቤተሰቦች ምክር አለኝ። ይህም ማለት እንግዲህ ወዳጃዊ ምክር ነው። ይህ ማለት ደግሞ ምን ማለት ነው? ቪዛችሁን ለማደስ የነበረው ያለ ቃለ መጠይቅ ኢንተርቪው የማደስ እድል እየቀነሰ ስለሚመጣ ለጉዞ አቅዳችሁ ወይም ደግሞ ለጉዞ እቅድ የምታደርጉ ሰዎች በቂ ጊዜ መስጠት አለባችሁ። ተጨማሪ እንደዚህ ያሉ ነገሮችንም ከተለያየ ድረገጾች ማግኘት አለባችሁ። ስለ ጉዞአችሁ ስለምትሄዱበት በደንብ ማወቅ አለባችሁ። ቃለ መጠይቆች አሉ። በተለይ ደግሞ ከዚህ ቀደም እንደተባለው ኤምባሲው በተለይ የኢትዮጵያውያንን ተጓዦች ድረገጽ ያያል፣ ፌስቡኮቻቸውን ይቆጣጠራል። እነዚህ ሰዎች እንግዲህ አሜሪካ እንዲህ ያሉ የፌስቡክ ገጾቻቸውን የማየት ሌላው ደግሞ ከቃለ መጠይቅ ባሻገር የሚባሉ ነገሮች አሉ። የኦፊሴላዊ ድረገጽ መመልከትም ተገቢ ነው የቆንስላውን።
እነዚህን በደንብ መከታተል ያስፈልጋል። የቆንስላው ጽሕፈት ቤት የተለያዩ መረጃዎች፣ የአሜሪካ ኤምባሲ የሚያወጡትን መረጃ መከታተል ያስፈልጋል። እንግዲህ የአሜሪካን ሀገር ለመሄድ የምታስቡ ሰዎች ከቅርብ ጊዜ ወዲህ ወደ አሜሪካ መሄድ ቀላል እየሆነ አይደለም። ነገሮች በጣም እየከበዱ ነው። በዲቪ ሎተሪ በመሳሰሉት ብዙዎች ሄደዋል። አሜሪካ በጣም ብዙ የስራ ዕድል ያለበት በጣም ብዙ ሰዎች በአጭር ጊዜ ስኬታማ የሚሆኑባት ሀገር ናትና ከዚህ አንጻር አሜሪካ መሄድ የማይጓጓ የማይቋምጥ የለም። ነገር ግን አሜሪካ ሲኬድ ምንድነው የሚያስፈልገው? ምንድነው መደረግ ያለበት? የሚለውን ነገር በደንብ ጠንቅቆ ማወቅ ያስፈልጋል። ምክንያቱም አንዳንድ ጊዜ ብዙ የለፋንበት የደከምንበት ጉዟችን እንዲስተጓጎል ወይም ደግሞ ከጥቅም ውጭ እንዲሆን መሆን የለበትምና ቀደም ብለን ነገሮች ላይ መዘጋጀት ያስፈልጋል። የምንሄድበትን ቦታ ማወቅ ያስፈልጋል። ምንድነው ማድረገው የሚለውን ነገር በጥንቃቄ መመልከት ያስፈልጋልና ይህንን ዝርዝር ሁኔታ ቀደም ሲል እየነገርኳችሁ ቆየንና በተለይ ከጥቅምት ወር ጀምሮ አዲሱ አሰራር ከግምት ውስጥ በማስገባት አስፈላጊውን ዝግጅት እንድታደርጉ ለእናንተ ለወዳጆቼ ምክር ሰጠው። እንግዲህ በአዲሱ መመሪያ መሰረት ምንድነው መደረግ ያለበት? የአሜሪካ መንግስት በአካል በመቅረብ የሚደረግ የቪዛ ቃለ መጠይቅ አስገዳጅ አድርጓልና እንዴት ነው ነገሩ? ነገርየው በአማርኛ ነው በእንግሊዝኛ ነው ቃለ መጠይቁ ነው? እሱ ደግሞ ሌላኛው ነገር እንግዲህ ከጥቅምት 1 2025 ጀምሮ የአሜሪካ የቪዛ አሰጣጥ ሂደት ትልቅ ለውጥ እንደሚደረግበት እንደተገለጸ በአዲሱ መመሪያ መሰረት ስደተኛ ያልሆነ የቪዛ አይነት አመልካች በኤምባሲው ቆንስላ ጽሕፈት ቤት በአካል በመገኘት ከቆንስላ መኮንን ጋር ቃለ መጠይቅ እንዲያደርግ ይገደዳል ተብሏልና ሀገረ አሜሪካ እንዲህ በቀላል የምትረገጥ የሚገባባት ሀገር አልሆነችም። እንግዲህ የዓለማችን ኢኮኖሚም የፖለቲካም ዘዋሪዋ ቁንጮዋ ሀገር አሜሪካ ብዙ ነገሮቿ እንግዲህ ከበድ ብለዋል። እንግዲህ አዲሱ ደንብ ደግሞ አብዛኞቹ የቪዛ ዘርፎችን የሚሸፍን ሲሆን በተለይ ቀደም ሲል የነበራቸውን ቪዛ ለማደስ የሚያመለክቱ ግለሰቦች ጭምር የሚያካትት ሆኗልና አመልካቾች ከጥቅምት ወር ጀምሮ ለሚኖራቸው ቀጠሮ ይህንን አዲስ አሰራር ከግምት ውስጥ በማስገባት አስፈላጊውን ዝግጅት እንዲያደርጉ ነው መልእክት የተላለፈው። በተለይ ስለ ዝርዝር ሁኔታው መረጃ ለማግኘት በኤምባሲው ማስታወቂያ ላይ የሚገኘው ኪያር ኮድ መጠቀም ወይም ይፋዊ ድረገጻቸውን መጎብኘት እንደሚቻል ተጠቁሟል። እንግዲህ በተለያየ መንገድ ወደ ውጭ ሀገር ለመሄድ ወደ አሜሪካ ለመሄድ ጉዞ ለማድረግ ህልም ያላችሁ ወይም ደግሞ ፕሮሰስ የጀመራችሁ በሙሉ እንዲሳካላችሁ ምኞቴ ነው። ለዛሬ ያስኩላችሁ መረጃ ይህን ይመስል ነበር። ዘውትር መለቃቸው ቪዲዮዎች መልእክቶች ወደ እናንተ እንዲደርሷችሁ ቻናሉን ላይክ፣ ሰብስክራይብ፣ ሼር በማድረግ እንድታደምጡኝ በአክብሮት ጋብዛለሁ። መልካም ቀን እንዲሆንላችሁ ተመኘሁ።